ተኛ ማላረግውን ሰው ደግሞ እሺ ብዬ በሰው ግፊት ተገፋፍቼ ምናምን አብሬው ሆኜ እያሰቃየሁት መኖር አልፈልግም። እና ብሩኬ ደግሞ በቃ እንድትሰቃይ አትፍቀድ። ለመሰለ እኔ አንተን ደስተኛ ማድረግ አልችልም። መጀመሪያውንም እኔ ደስተኛ ስላልሆንኩኝ ማለት ነው። አሁን ከዚህ በኋላ ጋሼ ተጭኖኝ ምንም ብሎኝ አሳምኖኝ እንኳን ብገባ ካንተ ጋር አብሬክ እንኳን ብሆን ደስተኛ ስለማልሆን ወይ ለሰው ብዬ ነው ማደርገው ደስተኛ አላልኩም። ጋሽ ይቅርታ አሁን ደስተኛ ባልሆን እንኳን ደስተኛ አላረገውም ያለችው አይደል? አረ ሳሎን ብገባበት ሃይሚዬ እኔ እዚህ ጋር የመጣሁበት ምክንያት በእውነት ጋሽዬንም አክብሬ እንዲህ መናገር እየፈራሁ ነው። ታውቂያለሽ በአባትሽ ፊት የምነግርሽ እኔም ወስኜ ነው ጋሽዬ የመጣሁት። የምትናገረኝ ነገሮች ምናምን አንዳንድ ነገሮች የሆነ ልቤን ይሰብረዋል። የልቤን ንጽህና እያወቅኩኝ ቤተሰብ ዛሬም በአዲስ ርዕስ እና በአዲስ ቪዲዮ ከች ብለናል። እንግዲህ በሀይሚና በብሩኬ የተጨነቃችሁ ብዙዎቻችሁ አላችሁ ማለት ነው። ሀይሚና ብሩኬ መቼ ነው የሚታረቁ? መቼ ነው አንድ ይሆናሉ ብላችሁ ብዙዎቻችሁ ተጨንቃችኋል። ብዙዎቻችሁ የሀይሚና የብሩኬ ደጋፊዎች ብዙዎቻችሁ አሁን ላይ ተጨንቃችኋል። እንዲያውም ምግብ መብላት አልቻልንም፣ ስራ መስራት አልቻልንም፣ ባካችሁ ታረቁልኝ ያላችሁ ብዙዎቻችሁ ፍትህ እየጠየቃችሁ ነው። እንግዲህ ያው ሀይሚና ብሩኬ መቼም አይለያዩም፣ ታውቃላችሁ፣ ጉዞ ወደፊት ናቸው። እንግዲህ ያው ትላንትና በተለቀቀ ቪዲዮ ላይ አይታችሁም እንግዲህ ጋሼ እንዳለ ሁለታችሁም እንድትለያዩና እንድትጨቃጨቁ አልፈልግም ብለው እንግዲህ ተናግረዋል ማለት ነው። እና ቤተሰብ ሀይሚና ብሩኬ ይለያያሉ ብላችሁ ብዙዎቻችሁ ሀሳብ ውስጥ ገብታችኋል ማለት ነው። እንዳታስቡ ሀይሚና ብሩኬ አይለያዩም እና ሀይሚና ብሩኬም ደግሞ ታረቁ፣ መታረቅ አለባቸው። ደጋፊዎቻቸው እንደተጨነቁ ማወቅ አለባቸው። ቢያንስ እንኳን ለተመልካች ብለው መታረቅ አለባቸው እና ወገኖቼ ብዙዎቻችሁ በሀይሚ ብሩኬ ብዙዎቻችሁ ተጨናነቃችሁ። ሀይሚና ብሩኬ መቼም አይለያዩ።